በአብይ አህመድ የሚመራው የኢትዮጵያ መከላከያ ሰራዊት በአማራ ክልል በጎጃም ደጋዳሞት ንጹሃን ላይ ያነጣጠረ ጥቃት እየፈጸመ ይገኛል። የጉዳቱ ሰለባ የሆኑ አርሶ አደሮች በዝርዝር የደረሰባቸውን ተናግረዋል። ውጊያዎች ተጠናክረው ቀጥለዋል። የአብይ አህመድ ጦር ደጋዳሞት ይህንን ያክል ሜካናይዝድ ኃይል አስከትሎ የገባበትን ምክንያት ወታደራዊ አማካሪው ያጋራውን ጽሑፍ ወደ እናንተ እናደርሳለን። በጋምቤላ ክልል አንድ የብልጽግና ባለስልጣን ተገድሏል። የአፋር ብልጽግና በቅሸባ ስም ነዳጅ እየወረሰ መሆኑን የፈሳሽ ጭነት መጓጓዣ ባለንብረቶች ማህበር አቤቱታውን አቅርቧል። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ የምትፈጽመውን ድብደባ አጠናክራ ስትቀጥል የየመን ሁቲዎች 2 የሳውዲ የነዳጅ ጫኝ መርከቦችን ማጥቃታቸውን ይፋ አድርገዋል። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ለታው ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና እናልፋለን። የብልጽግና ጦር በደጋዳሞት በዋሽራና በጮቄ ከፍተኛ ቦታዎች እያደረገ ያለውን ጥቃት ለ11ኛ ቀን አጠናክሮ ቀጥሏል። በጎጃም ቀጠና በሚገኙት ደጋዳሞት ዋሽራና ዋበር ጮቄ ከፍተኛ ቦታዎች ላይ ውጊያ የከፈተው የኢትዮጵያ መከላከያ ሰራዊት ጥቃቱን አጠናክሮ ቀጥሏል። በ3 ጄኔራልና 6 ኮሎኔል እንዲሁም በመስመራዊ መኮንኖች የተመራው የአብይ ጦር ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች አሰልፎ እንቅስቃሴ ማድረጉን ቀጥሏል። በደጋዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር 1 ሬጅመንት ወደ ዳማ ማርቆስ ቀጠና ተንቀሳቅሷል። በአረፋ በኩል የገባው የ79ኛ ክፍለ ጦር 1 ሬጅመንት አረፋን ተሻግሮ በቋሪት በኩል ከገባው ከዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጅ ንጉስና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽፈት ቤት ውስጥ ሌተናል ጄኔራል መሐመድ ተሰማን ጨምሮ 3 ከፍተኛ ጄኔራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ ተካሂዷል። በተጨማሪም አገዛዙ 2 ቢኤም ሮኬት አስወንጫፍ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሟል። በሌላ በኩል በዋሸራ አቅጣጫ ከገራገራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ 1 ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል። ወደ ዋብር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጄኔራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋበር ካርኒ መገንጠያ ላይ ሰፍሮ ይገኛል። በተመሳሳይ ከደንበጫ በዋዳም በኩል ወደ ኮረብታ ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ቴሌ ላይ የደረሰ ሲሆን ከማቻክል ወደ ስናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ደግሞ ስናንን አልፎ ከደንበጫ ከወጣው ኃይል ጋር በዋበር መግቢያ ቴሌ ታወር አካባቢ ተገናኝቷል። በተጨማሪም በደባይ ቁይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቁይ ወጣ ብሎ 1 ባትሪ መድፍ በቁጥር 3 በመጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሂድ ማደሩ ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴ አላደረገም ሲል ዘገባውን ያጠናከረው ኢትዮ 251 ሚዲያ ነው። አብይ አህመድ በደጋዳሞት ይህንን ያክል ሜካናይዝድ ጦር አስገብቶ ጥቃት የከፈተው ለምንድን ነው ለሚለው ወታደራዊ አማካሪ ማንችሎት እሱ ባለው ምላሽ ሰጥቷል። ብልጽግና ደጋዳሞትን መቆጣጠር የጎጃም ቀጠና የፋኖ ትጥቅ ትግል ቅስም መስበር ነው ብሎ ያምናል። ፍላጎታቸው ቢሆንላቸው እንደ ጮቄ ያሉ 9 ወረዳ የሚያዋስኑ የጎጃምን ከፍታማ ቦታዎች ተቆጣጥረው ከላይ ወርታች መልሶ ማጥቃት መክፈት፣ በፋኖ በኩል ወደ ከተማ የማጥቃት እንቅስቃሴ እንዳይኖር ቀድሞ ውጊያ መክፈት፣ በቀጣይም ቆላማ ቦታዎችን መውረር እቅዱ አድርጎ እንቅስቃሴ ማድረጉን አርበኛ ማንችሎት እሱ ባለው ገልጿል። ይህ ፈጽሞ የማይሳካ እቅድ ነው ያለው የቴዎድሮስ እዝ ወታደራዊ አማካሪ አሁንም ለ4ኛ ክረምት በመሐመድ ተሰማ ቀጥተኛ ትዕዛዝ ቢኤም ጄኔራል መድፍ ጄት ድሮን ሞርተር የታጠቁ የብልጽግና አገዛዝ ሜካናይዝድ ኃይል በየአይነቱ የርቀት ሰሌዳቸውን ወድረው በመጥመድ የፋኖ ኃይል ይዞታ ናቸው ወደሚሉት ቀጠና ዛሬም ድረስ ተኩስ እያዘነቡ ነው።
የፌዴራል ጦር እግረኛ ኃይል ከገባው ውስጥ የሞተው እንደሚበልጥና የተማረከበትን ኃይል ለማስለቀቅ ጫና ፈጥራለሁ የሚለው የ10 አለቃ ብርሃኑ ጁላ ጦር ከፍተኛ ጉዳት እንዳስተናገደም አንችሎ ጽፏል። በደጋዳሞት ብቻ በ4 ክረምት ውስጥ ከ13 ጊዜ በላይ ሙሉ የድምሰሳ ታሪክን ያስተናገደው የ10 አለቃ ብርሃኑ ጁላ ጦር ዘንድሮ ዕጣ ፈንታው ተመሳሳይ ነው ብሏል አርበኛ ማንችሎት ሱባለው። ይህንን ያገዛዙ ጦር በስራችን ተግፎ የመጣ ዓላማ አልባ መሆኑን እናሳየዋለን እናደርገዋለን ሲልም አርበኛው አክሏል። በሌላ ጎኑ ደግሞ ይህ በዚህ ልክ ተደራጅቶ የመጣው ያገዛዙ ኃይል የዘነበብን ሮኬት የተወነጨፉ ቅንቡላዎች ሁሉ ፋኖ አሁን ለደረሰበት አስተማማኝ ቁመና ከበቂ በላይ ማሳያ ናቸው። እየለቃቀምነው ነው የተባለው ስውሩ ጦር እጅ ሰጡን ተብሎ የተደነቆረበት መንፈስ የሆነ ጦር በምን አይነት ቁመና ላይ ለመገኘቱ ሰሞንኛ ያገዛዙ ዘመቻ ምስክር ናቸው። በክላሽ ያልተበተነው ኢመደበኛ ኃይል በቢኤም የማይፈርስ በመድፍ የማይበረግግ በድሮን የማይደናበር አቅም ገንብቷል። የሚጠመዱበትን ርቀት የፍንዳታ ወሰንና ድምጻቸውን የተረዳው ኃይላችን በቅርብ እነዚህን ከባድ መሳሪያዎች ማርኮ ይታጠቃቸዋል ብሏል አርበኛ ማንችሎት ሱባለው። አብይ አህመድና አገዛዙ በወታደራዊ ኃይል የሚያንበረክኩት የአማራ ህዝብና ትግል እንደማይኖር ተዘግቶ ያደረ መራራ ሀቅ የያዘ ማህደር ነው ብሏል አርበኛው ማብራሪያውን ሲያጠቃልል። አፋብን በወሎ ቤተ አማራ ግንባር ከአገዛዙ ጋር እያደረገ ያለውን ትንቅንቅ አጠናክሮ ቀጥሏል። በአፋብን ወሎ ቤተ አማራ ሚኒሊክ ዕዝ 104ኛ ኮር ስር የሚገኘው የ23ኛ ክፍለ ጦር አርበኞች ሰሞኑን ባደረጉት ውጊያ የአገዛዙ ኃይል ላይ ከፍተኛ ኪሳራ ማድረሳቸውን እዙ አስታውቋል። የክፍለ ጦሩ አርበኞችና ተዋጊዎች ባሳዩት ከፍተኛ ጀግንነት የአገዛዙን ኃይል ከወታደራዊ አዛዦች ጀምሮ ቆርጦ በመምታት አቅሙን የማዳከም ስራ ላይ መሆናቸውን ገልጸዋል። ትናንት የኢትዮጵያ ኦርቶዶክስ ተዋሕዶ ገዳም በድሮን ቢመታም ቤተ ክህነቱ አልሰማም ብሎ ምላሽ አልሰጠም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ህይወታቸውን አጥተዋል። ሐምሌ 15 2018 ዓ.ም አባይ በረሃ የምትገኘው የቅድስት አርሴማ ገዳም መነኮሳቱ በጸሎት ላይ እያሉ በተፈጸመባቸው የድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ ቆስለዋል። ጥቃቱን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነትም ሆኑ ፓትርያርኩ እስካሁን ድረስ ምንም አለማለታቸው የአማራ ኦርቶዶክሶችን እጅግ ያሳዘነ ሆኗል ይላሉ አስተያየት ሰጪዎች። በምስራቅ ጎጃም ደባይ ጠላት ግን ወረዳ 5ኛ ቀኑን በያዘው የመድፍ ጥቃት ወይዘሮ ካሳዬ ላቀ ከፍተኛ ቁስለኛ ስትሆን መኖሪያ ቤቶች ወድመዋል። ለተከታታይ 5 ቀናት በደባይ ጠላት ግን ወረዳ ንጹሃንን ኢላማ ያደረገው የመድፍ ጥቃት ከቁይ ከተማ 25 ኪሎ ሜትር ርቀት በሚገኙ መንደሮች ላይ ጉዳት ደርሷል። ህፃናትና አርሶ አደሮች፣ እናቶችና ሴቶች አቅመ ደካሞች በሚኖሩበት መንደር ከጠዋቱ 3 ሰዓት ከ35 በተከታታይ በተፈጸመ የመድፍ ጥቃት መኖሪያ ቤቶች ወድመዋል። እንዴት አደራችሁ? ሰላም ነው? ምንድነው የተፈጠረው? እዚህ ደርሶ በረዶ ጎረደብኝ እንጂ ምኑን አሰብኩት። ጭቃ ልሆንስ ተባለ። እሱ ደግሞ ተስረው እንደበረረ መጥቶ እዚህ እንደው ማጥንቱ የማይገኝ ነበር። እንደሌላው ሞቶ ስለ ሰው ተቀበረ እስከና ነው። እናንተ አካባቢ ፋኖ ምናምን አለ? እዚህ የለም ምንም የለም። እና ታዲያ እዚህ የተተኮሰው ለምንድን ነው? እኔ ምን አባቴ ናውቃለሁ? እኛ በሚገኘው ከምስራቅ ጎጃም ደባይ ጠላት ወረዳ ልዩ ስሙ ሽሜ ቀበሌ ጉሊት ጎጥ ከተባለው ላይ በዛሬ ስራ የዘር ወቅት ነው፣ የእርሻ ወቅት ነው፣ የእርሻ ሰዓት ነው። ሴቱም ወንዱም አርሶ አደሩም ህፃኑም ወደ ስራው በተሰለፈበት ሰዓት ከጧቱ በ3 ሰዓት አካባቢ ከ2 እስከ 3 ሰዓት ባለው አካባቢ የተጣለውን ትላልቅ መሳሪያ ቆይ ሆኖ እዚህ ላይ የቤት ዘርና የህፃናት እየደነገጡ ከስራቸው እየሞቱ እርሻ ላይ እየወደቀ ሴቶች አዛውንቱ ያርጎች እየሞቱና እየተገደሉ ይገኛሉ። በዚህ አካባቢ ውጊያ የሚባል የለም። ዛሬ በስራ ነው እንጂ ዛሬ ወቅቱ የዘር መቀበሪያ ሰዓት ነው እንጂ ዛሬ ውጊያ እዚህ በእኛ አካባቢ አሁን የምንም የፋኖም
የሌላም ጥላት እዚህ የለብንም። ሁሉም ሰላማዊ አርሶ አደር ንጹህ አርሶ አደር ነው ያለ ለስራው ላይ ነው ያለ እንጂ ሌላው ውጊያ የሚባል እዚህ የምንሰማው ነገር የለም። ብቻ ይሄ መሳሪያ ነው መጥቶ እንዲህ ሲደበድብ እንሰማዋለን እንጂ ሌላ ነገር የለም። ያው በባለፈው 28 ነበረ ከ15 ቀን ጀምሮ ከ11 ቀን ጀምሮ እስከ ዛሬ እስከ 15 ድረስ ይሄ መሳሪያ ይተኮሳል፣ ይወረወራል። አንድ ቀለታም ቅዳሜ ዕለት ገበያ መሃል ላይ ጥሎ ህፃንም ደካማም ሞተዋል፣ ቤትም ፈርሷል። በተመሳሳይ ዛሬም እዚያ ደብረ ኢየሱስ ሰፍሬ ጎጥ የሚባለው ላይ እንደዚህ አንድ ሴት ስሙት ቆስላለች። በየቀኑ የሚሞቱ እንስሳቶች ብዙ ነው የሚሞቱ ይባላል። በአይኔ ባላያቸውም በየቦታው ተጣለ ቁጥር ምን ጊዜ የሚጣላል። ከዚያ እስከ ዛሬ ይሄ ትልቅ መሳሪያ ቆይ ሆኖ በዚህ እየተወረወረ ብዙ እንስሳቶች ሁላ እየሞቱ ይገኙበታል፣ እየተገደሉ ነው የሚገኙ። የብልጽግና አገዛዝ በአማራ ክልል አሁን እያደረገው ያለው ወታደራዊ ዘመቻ ንጹሃን ጋር ያነጣጠረ መሆኑን አርበኛ አስቲበል አለሙ ገልጿል። የቴዎድሮስ እዝ ምክትል የህዝብ ግንኙነት ተከታዩም ብሏል። ከዚህ ከሐምሌ 9 ጀምሮ በጎጃም በአጠቃላይ እያደረገ ያለው ዘመቻ ከፋኖ ይልቅስ ንጹሃንን ታርጌት ያደረገ ጭፍጨፋ ነው እያደረገ ያለው። በተለይ መድፍ፣ ሮኬት፣ ድሮን፣ ጀት እና ሌሎችንም የቡድን መሳሪያዎችን በመጠቀም ዘፈቀደ የሆነ አተኳኩስ በመተኮስ ቀጥታ ህዝቡ ላይ ነው እያሳረፈ ያለው። እንግዲህ ይሄ ጉዳት ገበሬው ላይ፣ እናቶች ላይ፣ ህፃናት ላይ ነው እየደረሰ ያለው። ፋኖ በመልሶ ማጥቃት፣ በቆረጣ፣ በደፈጣ እየመታው ሲቸገር ህዝቡን ማማረር፣ ህዝቡን ማጥቃትና በመምታት ህዝቡን እንዲማረር ማድረግ፣ እንዲሰለች ማድረግ ነው እየሰራ ያለው። ከዚህ በፊት በርካታ ጭፍጨፋዎችን፣ በርካታ የጄኖሳይድ ፈጽሞብናል። በቤተክርስቲያን ላይ፣ በመስጊዶች ላይ ሁሉ የዘፈቀደ ተኩስ እየተኮሰ በርካታ ሰዎችን ሲጎዳ ነው ነበር። በተለይ አሁን ግን እንደውም ኢላማ አድርጎ እየተኮሰ ያለው ፋኖን አይደለም፣ ንጹሃኑን ገበሬ ከእርሻ ቦታው ላይ ከብቱን በሙሉ ንጹሃንን ህፃናትን ነው። ለዚህ ማሳያ የሚሆነው እንግዲህ በደባይ ጥላት ግን ወረዳ ደብረ ኢየሱስ ቀበሌ አካባቢ በተከታታይ ለዚህ ከሐምሌ 9 ጀምሮ ይተኩሳቸው የነበሩ ተኩሶች 2 ህፃናትን፣ 1 መነኩሴ፣ ዛሬም ደግሞ አንዲትን የገበሬ ሚስት አቁስሏል፣ ገሏል። ቤታቸው የተቀመጡ ንጹሃን ምንም ከውጊያ ጋር የማያገናኛቸው ገበሬዎች፣ ነጋዴዎች፣ ህፃናት፣ እናቶች እየተገደሉ ነው ያለው፣ እየሞቱ ነው ያለው። ይህንን የዓለም ህዝብ ትኩረት አድርጎ ቡድን ልኮ ገለልተኛ አካል ልኮ ማጣራት የሚችለውን እውነት ሀቅ ነው እየገለጽኩት ያለሁት። የአማራ ህዝብ ያለ በደሉ እየተጨፈጨፈ ነው ያለው። መልካም 4 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአጼ ዳዊት ክፍለ ጦርን ተቀላቀሉ። ትናንት 4 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን ተቀላቅለዋል። ይህንን የገለጸው የኮሩ ሚዲያና ኮሚኒኬሽን ክፍል በምስል አስደግፎ ነው። ወደ ፋኖ ከተቀላቀሉት ውስጥ 3ቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ የ101ኛ አየር ወለድ ክፍለ ጦር አባል መሆኑን ኮሩ አክሎ ገልጿል። በጋምቤላ ክልል ኢታንግ ልዩ ወረዳ የልዩ ወረዳ አስተዳደር ኃላፊ ተገደለ። በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ ታጣቂዎች ትናንት በአንድ ተሽከርካሪ ላይ በከፈቱት ተኩስ አንድ የኢታንግ ልዩ ወረዳ አስተዳደር ኃላፊ እንደተገደሉ ዋዜማ ዘግቧል። ታርፓም ከተባለች ከተማ ወደ ኢታንግ ከተማ ሲጓዝ በነበረ ተሽከርካሪ ላይ በታጣቂዎች በተፈጸመ ጥቃት ሌሎች 2 የሥራ መንግስት ኃላፊዎች እንደቆሰሉ ዋዜማ አክሎ ዘግቧል። የአፋር ክልል በቀሸዋ ስም ነዳጅ እየወረሰ መሆኑ ተገለጸ።
የኢትዮጵያ የፈሳሽ ጭነት መጓጓዣ ባለንብረቶች ማህበር በአፋር ክልል ቅሸባን ለመከላከል በሚል ምክንያት ከጅቡቲ ነዳጅ ጭነው ወደ ኢትዮጵያ በሚገቡ የነዳጅ ቦቴዎች ላይ ያለ ህጋዊ ውሳኔ ነዳጅ እየተወረሰ መሆኑን ተገልጿል። የማህበሩ ምክትል ፕሬዝዳንት አቶ ጌትነት መሐመድ ለቲክቫ እንደገለጹት ከግንቦት ወር ጀምሮ እስካሁን ድረስ በ5 የነዳጅ ጫኝ ተሽከርካሪዎች ውስጥ የነበረ 50,000 ሊትር ነዳጅ ዋጋውም 10 ሚሊዮን ብር የሚደርስ ያለምንም የፍርድ ቤት ውሳኔ ተወርሷል። በአንድ ባለንብረት ላይም 12.5 ሚሊዮን ብር የሚገመት ነዳጅ መወረሱን ጠቅሰዋል። የፍሪ ፕሬስ አባል በመሆን እየደገፋችሁን ስላላችሁ ከልብ እናመሰግናለን። ሌሎቻችሁም ሜምበር በመሆን እንድታገዙን በአክብሮት ጠይቃለሁ። ዜናዎች ይቀጥላሉ። አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስትፈጽም ሁቲዎች 2 መርከቦችን ማጥቃታቸውን አስታወቁ። አሜሪካ ለ12 ተከታታይ ሌሊቶች ኢራን ላይ ድብደባ ፈጽማለች። የየመን ሁቲዎች 2 የሳውዲ ነዳጅ ጫኝ መርከቦችን አጥቅተዋል። የኢራን መገናኛ ብዙሃን ረቡዕ አሜሪካ በፈጸመችው ጥቃት 2 ሰዎች መገደላቸውን እንዲሁም በሆርሙዝ ወሽመጥ ፈንጂ በተቀበረበት የውሃ ክፍል ላይ የሚያልፍ ነዳጅ ጫኝ መርከብ በእሳት መያያዙን ዘግበዋል። ትራምፕ ኢራን በሆርሙዝ ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃት መፈጸሟን ከቀጠለች ድልድዮቿን ወይንም የኃይል ማመንጫዎቿን እንደሚያወድሙ ዝተው ሁቲዎች የቀይ ባህርን የሚዘጉ ከሆነ ደግሞ እርምጃ እንደሚወስዱ ማስጠንቀቃቸውን የዘገበው ቢቢሲ ነው። ይህ በእንዲህ እንዳለ የአሜሪካና የኢራን ጥቃት ሲቀጥል የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመችው ያለውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በተለይም ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳይሎች ተከታታይ ጥቃቶች የተፈጸሙባት ሲሆን ሚሳይሎቹን ለማክሸፍ በምታደርገው ጥረት ተወጥራለች። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳይሎች እንደተተኮሱና የሀገሪቱ ጦር ሰራዊት 4ቱን ማክሸፉን ቢቢሲ ዘግቧል። 2ቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው የዜና ወኪል ዘግቧል። የእስራኤል ኤላት ከተማ ነዋሪዎች የቀረጹትና የቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ያደረጋችሁ በሙሉ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።